አዎ እኔን አዎ ትይ ጉይ ምን አርጌ ይሆን ደሞ ዛሬ ምን አርጌው ይሆን እንደው እኔ ምኑን አውቄው ትይ እንደው እግዚአብሔር ይሁንሽ እንግዲህ አይድሊ ደሞ ዛሬ ምንን ይመታኝው ፊቴ እንደሆነ እንዲህ አብራ ጎዳና መንገድ መስሎለታል ይሄው የተበላሽ አስፋልት መስዬ ነው ያለሁት ይውልሽ ሂጅና አቤት በይና እየታጠበች ነው ትመጣለች በይ እኔ ኋላ እመጣለሁ አያየትይ መዘግየትሽ መፍትሄ አይሆን ባይሆን አብረን እንሂድና እኔ ከፊትሽ ቀድሜ ሄጄ እግራቸው ስር ዘፍልልሻለሁ አይሻልም አይደለም ሂጅ አረ እየጠራ ነው ሂጅ ግዴልሽም ግዴለም እሺ አቤት አቤት ጋሼ ምን ሰላም እመቤት አይደለም ይቅርታ ለአክብሮት ብዬ ነው ካለ ዛሬም ታይተን አናውቅ ከደጅ መተሽ ይቅርታ የምትጠይቂኝ ያባቴ ገዳይ ነሽ እንዴ በሰላም ነው ምን ሰላም አለ እንዳንቺ አይነቷ ለካፊ በጧት ፊት ደገትራ የባሻ ቤት ነው አይደል አንቺን አይመለከትሽም እያልሽኝ ባልሆነ እሺ ኦኬ ምን ፈልገሽ ነው የመጣሽው ባሻ ለምን ጉዳዩን እሳቸውን ሳገኝ ከሳቸው ጋር ብነጋገር አይሻልም እኛን አልፈሽ ባልሆነ እባክሽን እመቤት የመጣሁት ለስራ ነው ጊዜን በእንቶ ባጨርሽብኝ ደስ ይለኛል እንዴ አንቺ እየሰደብሽኝ ባልሆነ እንዴ አንቺን ተናካሽ ከማን ጋር ነው ደግሞ እንደዚህ የምትለካከፊው አረጋሼ ከዚህችስ ጎረምሶቹ ይሻሉኛል አረ ማነች እስቲ ያስገቢያት ነይ አሁን እንጂ ግቢ ነይ አበባዬ እናቴ እንዴት ነሽ አንቺ ወይ እንተያያለን አዎ አንቺ እኮ ጠግበሻል እቺን የመሰለች አበባ ልጅ አሁን በጥዋት እንዲለከፋል አንቺ ባለጌ ለነገሩ ችግር የለም አንቺ እኮ ጠግበሽ እኮ ነው ሌላ እኮ አይደለም ጠገብሽ በጣም አታርሺ አትጎለጉይ አትሰሪ ፋብሪካ አትጂ አትሸከም አትወጪ አትወርጂ ቁጭ ብለሽ ተያለሽ እንዲልብሽ እኔ ገርምሻል ተንግግሯ እጅግ የሚደንቀኝ ነገር አረጋገጧ መሬት እኮ አይችላታም እገብ ስትልበት ቆይ ግዲ እናንቺ ኋላ እንነጋገራለን አሁን ጭል ጋሼ እንደዚህ እያሉ ነው ማንም እየመጣ እንደ ልቡ የሚፈነጭብህ ወጭ እኮ ነው ተሰልክ ስከረበ እንዴ እሺ ኋላ እንነጋገራለን እኔና አንቺ በመነጋገሪያችን ምን ጤና አለ የኔ እናት ጤና ቢሆን እንዴት ነበር እንዴ እናንተም እኮ ግን ልክ አይደላችሁም እኛ እነማንን መብራት ኃይሎች ናቸው እኔ እኮ አንቺማ መብራት የቆጣሪ ባልቦላ ጣሃፊ ነሽ ምን ታረጊ አንቺማ ምን ታረጊ ተላላኪ ነሽ እኮ መስሪያ ቤቱ ዋና ግን ላለቆችሽ ንገሪያቸው አዎ መብራት አትቆራርጡብን አታጥፉብን በያቸው እውነቴን ነው በጣም ይቅርታ ምን ደኔ ይቅርታት ያለሽ ምን ወጣሽ የኔ እናት አንቺ ምን ወጣሽ አንዷ ትንሽ እየወጣት ግለሰብ እንዴት ለአንድ የመንግስት ትልቅ ተቋም ይቅርታ ትጠይቃለች አትጠይቅም በዛ አረ መብራት አይልበዛ በዛ እውነቴን በወር 12 ቀን ታበሩልናላችሁ 18 ቀን መብራቷ እልም ጠላት ሽልም ይበል ደሞ ምንም እኮ እኔ ቅራ አይላችሁም እኮ ልክ 30 ቀን እንዳበራ መስሪያ ቤት የ30 ቀን ቢል ከፈሉ ትላላችሁ ትንሽ እንደው ሸለም ሸም ሳቂ አሳኩሽ አይደል እንዴ ነው አይደል የምትስቁብን እንዴት እንዳንቺ ነው እኛ እንደውላለን አናርፍ መቼም ይጠፋብናል መብራት ደሞ ስልክም ታነሳላችሁ ጀግኖች እኮ ናችሁ አሎ ትላላችሁ አሎ መብራት ኃይል ምን እንታዘዝ ትላላችሁ እንደሚታዘዝ ሰው ቤት መብራት ጠፋብን የት ነው የካ ዋናው ትልቁ ኤሌክትሪክ አስተላላፊው መስመር ተበጥሶ ነው እየሰራን ነው ጠብቁ ትሉናላችሁ እንዲህ ብትሉን መቼ ነው ለሊት 4 ሰዓት እኛ ምን ደውለው መቼ ነው ለሊት 4 ሰዓት ያሳዝናል ማታ ይሰራም ብላ ነው ጥርሴስ ልማዱ ነው አይኔና አታስቂው አለሽ ገረርቱ መንገሻ አረ ለሊቱ ይቅርብን አትስሩ ተኙ ችግር የለም ብርድም አለ ብዙ ሁኔታ አለ 8 ሰዓቷን ቀኗን ጥንቅቅ አርጋችሁ በሰራችሁልንና ሁላችንም አገልጋይ ተገልጋይ በሆነ ነው አዎ እኔ የምለው እርሶም የሚሉት
እንደው ለሌቱ ሙሉ እንደምትሰሩ ከሆነ ለምንድን ነው መብራት የምትቆራረጠው ደግሞ የምትጠፋው? በምን የተነሳ ነው? አይ እሱ እንኳን እኛም ጥያቄ ነው። እናንተም ይጠፋባችኋል? እኛ ከህዝብ እንለያለን እንዴ? አሃ ቴክኖሎጂው ምናልባት ምን ይታወቃል? ማየ ለእናንተ በልዩ መስበር ይገባላችሁ እንደሆነ ብዬ ነው። በጣም ይቅርታ። ምን ሆነሻል እንጂ? ምንድን ነው እሺው? ምንድን ነው እሺው? ተገባች ጀምሮ ይቅርታት ያለሽ በደል አለብሽ፣ አጥፍተሻል። የምን ይቅርታ ነው? አይ እኔ መብራት ኃይል ሰራተኛ አይደለሁም። ያምሻል እንጂ ያምሻል፣ ያምሻል። ጤነኛ ነሽ? ምን ሆነሽ ነው? ውጪ ተነሽ። ቁጭ እንዴት አይነት ነውረኝነት ነው? ወሬን ምጥጥ አድርገሽ ከሰማሻት በኋላ ጆሮ ጠቢ። ኧረ ተይ እንጂ እንደ ስፖንጅ እንደ ውሃ ከመጣቻት በኋላ መብራት ኃይል አይደለም። አታፍሪም እንዴ ትንሽ? እቺ ምን ከየት ነሽ? እኔ የመጣሁት ከኢትዮጵያ ዋና ቴሌኮሙኒኬሽን። አወቅኩት። አሁን እንዲህ ብለሽ ስታይኝ የቴሌ ሰራተኛ መስላለሁ። እትዬ አንቺም እኮ እያወቅሽ አጠፋሽ። የጋሼን ባህሪ እያወቅሽ ታሪክሽ እልም ብሎ ይጥፋ፣ ታሪክሽ ይጥፋ። ገና ለገና ስልክ አልተከፈለም ተብሎ እንደ ጠፋ አህያ በወጣ በገባ ቁጥር መደብደብ አለብኝ? እሱ እንኳን የለብሽም። ይሄው ዘንድሮማ መስከረም ግም ብሎ ፀሐይ ከወጣ ጀምሮ ይሄን ዱላ ይዞልኛል። ያሳፍሰኛል። እንዲያረጋ በወጣ በገባ ቁጥር እንዲያረጋ ይሄው ያቀምሰኛል። ምን መላለኝ? እኔ የምለው ግን እትዬ ለምን ጥለሻቸው እልም ብለሽ አጠፊም እንዴ? ወዴት እኮ ቤቱን ላንቺ ትቼ ደግሞ ቤቱን ትቼ ወጥቼ በማግስቱ አንቺ ቤቱንም እሱንም አቃጥለሽ ገለሽ ያቃብሩኝ ጥሩምባ ይነፋ እንዴ? እንዲነፋ ነው? እኔ ለራስሽ ብዬ ነው። እሱማ ለራሴ ብለሽ ነው። እኔማ እናቴ የሚያመኝ አይመስለው፣ ዱላ እንደው የሚሰማኝ አይመስለው። ይሄው እኔ እኮ እንደው ከምን የተፈጠርኩ መሰለው? ቀጥቅጦ ገሎ ሊጨርሰኝ ነው። እኔ እምልሽ እንደው ከባለፈው ባለፈው እዚህ ላይ ከመታኝ እዚህ ላይ ከተፈነከተው ያ ይሄ ክፍል ብሎ ነበር። ይሄ እንደዛ ክፍል ብሏል። እንዴት ነው? አይ ትዬ እኔ ለራሴ ማየቱ ራሱ ዘግንነኝ። ብላስተሩን እንኳን እንዲህ እብዬ ነው የለጠፍኩት። አይ አቤት ወረኛ ሾካካ እኮ ነሽ አንቺ። እኔ ከዱላው በላይ ያንቺ የምትይው ነገር ነው። እንደው አንቺ እንደ ዘንድሮ ሐኪም እንደው አልቆልሃል ብሎ ተናግሮ ሰውን እንደሚገለው ልትገይ ነው እንዴ? አንቺ አባብሰሽ ልትገይኝ እኮ ነው። እሺ ደህና ነኝ፣ ምንም ማለት ይሄም ደህና ይሄም ይኸው በቃ ደህና ነኝ። ለምጄዋለሁ ዱላውን እንደሆነ። እኔ እኮ ነው አሁን እንዴት ብዬ ነው የምወጣ? እንዴት ብዬ ነው ሰው ጋር መቀላቀሉ? እኔ እኮ ከዱላው በላይ እኮ አሁን የሚጠይቀኝን ሰው እኮ ነው ያፈርኩኝ። አሁን በባለፈው በዛታች ያለችው ምን ሆነሽ ነው ስትለኝ ክችን ካቢኔቱን እንዲህ አርጌ ስከፍተው በሩ ይዞ ጓ አርጎ መታይ ስላት ጓ ያርገው አለች። አሜን ጓ ያርገው ብዬ ወጣሁ። መቸለት ያች ድርተኛዋም ስትጠይቀኝ እዚህ ላይ የተመታው ጊዜ ምን ሆነሽ ነው ስትለኝ በሩን ስከፍተው ክው አርጎ መታይ ስላት ክው ይበላ አለች። አሜን ክው ያርገው ብዬ መጣሁ። አንዷ ስትጠይቀኝ አልጋ ሳነጥፍ ጠርዙ እንዲው ግው አርጎ መታይ ብዬ መጣሁኝ። አሁን ዛሬ መህኛት ሁሉ አለቀ። አሁን እንደው ሰው ጣቢያ ያገኙኝ ምን ሆነሽ ነው ቢሉኝ ምንድን ነው ምላችሁ? በእንትን የቁም ሳጥኑ በር አላልንም አይደል እስከ ዛሬ? እሱንስ ዝርዝር አላልኩም እኮ። በቃ ለዛሬ የቁም ሳጥኑ በር እንላለን፣ ለሐሙስ ያጥር ግቢው በር እንላለን፣ ለአርብ ደግሞ የሳሎኑ በር እንላለን፣ ለቅዳሜ የጓዳው በር እንላለን፣ ለእሑድ እንዳጨርሽ እንደው ተይኝ እናቴ አላሳዝንሽ? ኧረ እሑድንማ ተይልኝ እንጂ ልረፍ እናት አለ። አንቺ እንዲሁ ከሰኞ እስከ ዓርብ ድረስ ፕሮግራም ለኔ ያወጣሽልኝ የምደበደብበት እሑድን አንቺን ይምታሽ፣ አንቺን ይቅጭሽ እሑድ። አቤት ወረኛ! ሰኞ ማክሰኞ ዓርብ ትበል ዱላ ዲ አንቺ ቆይ ምን ታረጊ አንቺ? ፊትሽ ላይ እንደ አህያ እየደበደበኝ አይ መጨረሻ። እሺ ቴሌኮሙኒኬሽን እንዴት ነው? ደህና ይዛችኋል? ይሄን ፍራንክ እየሰበሰባችሁት ነው መቼም? አልተግባባንም። ተግባባን፣ በጣም ተግባባን እንጂ በቤት ስልክ በሞባይል ደግሞ አሁን ያመጣችሁት ኢንተርኔት እየሰበሰባችሁት ነው። ይሄንን ፍራንክ ግን ጥራት ላይ ሰሩ።
ጥራት እንዴት ማለት ጥሩ እንዴ? ሞባይል እኮ ጠቅላላ ሰው ሸክም ነው የተረፈው እኮ አይደማመጥም እኮ ጥራት የለም። ምን አልክ? እንዲሁ ሲደናቆር ብሎ ሲደናቆር ነው የሚያድረው። ለምን? እንዴት ያለሽው ጨዋ ነሽ ደግሞ አንቺ እናቴ። እንደው ከየት ነው የመጣሽብኝ? አልተማርሽም? የመጀመሪያ ዲግሪ አለኝ። መጀመሪያም አለው። እየጀመራችሁ ስለማትጨርሱ እኮ ነው መከራ ጠብሳችሁ መከራ መታበሉን እኮ። እሺ አንዴ ላውራ። ማን ከለከለሽ? ተናገሪ። እኔ የመብራት ኃይልም የቴሌም ሰራተኛ አይደለሁም። ታዩ ገብ የውሃ ክፍልም አይደለሁም። አንቺ መቀለጃሽ ነኝ እንዴ? እኔ ስትያኝ እንደው መጫወቻሽ ትንሽ ልጅ ነኝ እንዴ? አሻንጉሊት አደረግሽኝ? ምን ታወራለች እቺ? መብራት አይደለሁም አልሽ፣ ቴሌም አይደለሁም አልሽ፣ ውሃም አይደለሁም አልሽ። እሺ ከየት ነሽ? ከዋናው የቴሌቪዥን ጣቢያ ነው የመጣሁት። የኛ ሰው በደማስቆ አሉ። እሺ ከዋናው ቴሌቪዥን ጣቢያ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ታዲያ ምን ነው ባዶ እጅሽን መጣሽ? መቅረጫው የት አለ? ያ ድምጥ ማጉያው የት አለ? የሚናገሩት ነገር ነበር እንዴ? እኔ አንዳች የምናገረው ነገር የለኝም። እናንተው ትነግሩኛላችሁ፣ የነገራችሁኝን አስተጋባዋለሁ። አዎ እንዴ የኛ ሀገር ሚዲያ ባትኖሩ እንዴት እንሆን ነበር? እናንተ እኮ ደጉን እኮ ታወራውታላችሁ። ምን ነው እንደናንተ አፍ ሀገሬን ባረገልኝ። አልገባኝም። እንዴ እናንተ እኮ ማለት የኔ ሀገር ሚዲያዎች የትንሳኤ አብሳሪ እነ መግደላዊት ማርያም ማለት እኮ ናቸው። እናንተ ባትኖሩልን እኮ ህዝቡ ከላይም ከታችም በሳት ነዶ የገና ዳቦ ይሆን ነበረ። አዎ ትናገሩታላችሁ። መቼም ልማቱ እንትኑ ትሉታላችሁ። ጥሩ ነው፣ እውነቴን ነው፣ ጥሩ ነው። እንዳፋችሁ ያርግልን። መቼም ምን እላለሁ። እሺ አሁን ምን ብለሽ መጣሽ? ለተሞክሮ። እኔ ጋር ምን ተሞክረዋል? ምን ልታገኙ? እንዴው ለመዳችሁት እነ ዶክተር ከሌ እነ ሊቀንትና ከሌ በሉ እንጂ እኛ ጋርማ ምን ተሞክሯል? ከእድሜና ከተሞክሮ እምቅ አቅም እምቅ እውቀት እንዳለው እናውቃለን። አይ እስቲ ተይኝ። ማወቁ በራሱ ውጤት አይደለም። ዋናው ቁም ነገር ያወቁትን ተግባር ላይ ማዋል ነው። አይደለም እንዴ? አዎ መቼም ይሁን ግድ የለም። እንደ ዶክተሮቹም እንደ ፕሮፌሰሮቹም እንደ ምሁሮቹም ባንሆን አንዳንድ የአዲስ አበባ ከተማ ነዋሪዎች እንደተናገሩት በሚለው ምድብ እገባለሁ። ይሁን እሺ። አሁን ምን ልታዘዝ? ያው በዋናው ቴሌቪዥን ጣቢያ ላይ ተሞክሮ የተሰኘ ከ30 ዓመት በላይ በትዳር ውስጥ የቆዩ ባልና ሚስቶችን እናቀርባለን። ለወጣቱ ጥሩ ልምድ ትምህርት ያስተምራሉ የሚለውን ፕሮግራም እየሰራን ነው። አይ ጥሩ ነው። 30 እና ከዚያ በላይ ጥሩ ነው። ቆንጆ ነው። ይሄ ጥሩ ተሞክሮ ያላቸውን ማቅረብ ጥሩ ነው። ግን እኮ አንዳንዱ ትዳር እውነቴን ነው ገሃነመ እሳት አይደለም እንዴ? አዎ ገሃነመ እሳት ወይ ደግሞ የምታቀርቡትን ምረጡ። ዝም ብላችሁ አይደለም። ልክ ነው። ያው አያስተምርም፣ ጥሩ ልምድ የላቸውም ያለውን ለምን እናቀርባለን? አታቀርቡ። መቼም እዚህ የመጣሽው ጥሩ ነው። እኛ ቤት መቼም ተሞክሮ አለ። የትዳር ኮሌጅ የኛን መቼም በፍቅር በሰላም በመተሳሰብ እኔ አንቺ ትብሽ ብዬ እሷ አንተ ትብስ ተባብለ የኖርንበት ቆንጆ ትዳር ነው። እዚህ መቼም ተዝቆ የማያልቅ ባህር የሆነ ትምህርት ታገኛላችሁ። ጥሩ ነው አመጣጣችሁ። እና አሁን ከኔ ምን ይጠበቃል? ያው እርሶና ባለቤቶ መልካም ፍቃዳችሁ ከሆነ ያው የበዓል ፕሮግራም ነው። ቀነቀጠሮ ይዘን እዚችው ቤቱ ላይ ትንሽ የበዓል ድባብ ፈጥረን ፕሮግራሙን መቅረጽ ብቻ እንቀርጣለን። ምን ችግር አለ? ሰናይት! አቤት ጋሼ። እኔ የምለው እናቴስ? በስመ አብ ወወልድ ወመንፈስ ቅዱስ። ጋሼ እናቶት ሞተው የለ እንዴ? እቺ ምን ታወራለች? ሚስቴ አካሌ፣ እህቴ፣ ጓደኛዬ፣ እናቴ አካሌ የቴ ነች? ከመቼ ወዲህ እንትን እትዬ ገላቸውን እየታጠቡ ነው። ታጥበው ሲጨርሱ ነግራቸዋለሁ፣ ይመጣሉ። ታሎ በይ እንጂ ጥሬ እንግዳ እንዴ! ምን ሆነዋል እነዚህ? ይገርምሻል። አሁን እቺ ልጅ እኔ ቤት 9 ዓመቷ ነው በሰራተኝነት ከተቀጠረች። ግን ይኸውልሽ እኔ ቤት ዲክታቶር አይደለሁም፣ ፍሪደም አለ። ልቧ ነው የምታወራ። አሁን ቃላቷ እኮ አንድ ነው። እየታጠበች ነው ትመጣለች ነው ማለት ያለባት። እሷ ግን ብዙ ተረተረችው አይደለም። ለምን ምን አለ ፍሪደም። ውይ ደስ ሲሉ ሙንድል ይላሉ። እንዴት ሰነበቱ?
ደህና ነሽ እናት? እግዚአብሔር ይመስገን። እንዴት ነሽ አንቺ? ኧረ እንደው ኧረ እንደው አይ ሰናየት አርጋ ብታስቀኝ አሁን ሰናየት ብዬ አልጠራሁም። ያስቀዋለሁ ብላ ልብስ ደርባ መጣች። ወይኔ ደስ ስትሉ እንደዚህ ነው የምትኖሩት? እኔ እኮ ስትገባ እያዩት ውፍረት መስሎኝ ነበር። ዛሬ ገና ተሸወድኩኝ። ምን አለበት ካሜራዬን ይዤ መጥቼ ቢሆን ጥሩ የፕሮግራም ግብአት ይሆነኝ ነበር። ነበር። አይ ሰንዬ ወይ ታዋቂያት ከዋናው ቴሌቪዥን ጣቢያ ነው የመጣችው። አሃ የሴቶች ፕሮግራም ማለት በጥቃት በምናምን የምታቀርቢው አንቺ ነሽ? አይደለም። ምን ሆነሻል? ተሞክሮን የሷ 30ና ከዚያ በላይ እድሜ በትዳር ያደረጉ እንደኔና እንዳንቺ ቆንጆ ትዳር ያፈሩ እንዲኖሯቸው ያማረ እዚያ ታቀርባለች። እንደማንና እንደማን? እንደኔና እንዳንቺ ቆንጆ አለ አይደለም? የኖር ነው እኔና እንዳንተ አይደል እንዴ? ኑረናል። እውነት ነው ኑረናል። እንደዚያ ነው። መቼ ነው የምታረጊው? ያው ብዙ ጊዜ ስለሌለን ነገ ቢሆን ደስ ይለኛል። ይሁን። አዲያ ከኛ ምንድነው የሚጠበቀው ግብአት? እንደነገርኩት የባህል ፕሮግራም ስለሆነ የሀበሻ ልብስ ትለብሱልኛላችሁ። ዳቦን፣ ሌላ ቀሪ ነገሮችን እኛ ይዘን እንመጣለን። እንዴ ዳቦ ምናምንማ እኛ ነው የምናዘጋጅልሽ። አንቺ መቅረጫውን ብቻ ይዘሽ ነይ ልጅ። እንዴ በጭራሽ እናንተማ አትቸገሩም። እኛ ይዘን እንመጣለን። አይ ግድ የለም። እንዴ ሁለት አይና የሆነች እንዴት ያለች ሞንዳላ ባለሙያ ሚስት አለች፣ ትሰራዋለች። ችግር የለም፣ አትጨነቂ። ውይ በእውነት ከአእምሮ በላይ ነው የሆናችሁብኝ። በቃ ነገ በጠዋት ከባልደረቦቼ ጋር እዚህ መገኘት ስለሚኖርብኝ አሁን ቀድሜ ቢሮ ልግባና ላዘገጃጅ። ቆይ ሻይ ጠጭ። አይ ግን ግንባሮትን ምን ሆነው ነው? አይ እናቴ ግንባሬንማ አንድ ከውካዋ እብድ መታኝ። ውይ እግዚአብሔር ይምታው። አይዞት በሉ። እሺ ሰላም ዋሉ። እጂ እናቴ አንቺ ቶሎ እጂ። እኔ አንቺ እንደሄድ ስራ አለብኝ። እጂ አንቺም ስራሽን ቶሎ ሰራ። እሺ የልትሄጂ ነው? ቁጭ በይ እንጂ። ከውካዋ እብድ እኔ ማለት አንተ መታኝ ማለት እኔ እሱ መታኛት በይ ምናምን አላ አሁን ያናስቼ ሌላ ብልሽ። አሁን አንቺ እንዴት ነው መጨረሻሽ የሚሆነው? እንደገና ሌላ ይሄኛው እያለ ሌላ እንደገና ሌላ አነሰሽ እኮ አነሰሽ እኮ አንቺ አነሰሽ እኮ እንዲህ ያደረግሽ እኮ። ኧረ ተይ ሻንቆ። አሜን ጋሽዬ። ኧረ እንዳቆሚ ቁጭ በይ። እሺ እኔ የምል እጂ ትርሺ ዝርክረክ እጂ ምን ነው አንቺ እችን ሲሰጡሽ እችን ታያ ስነ ስርዓት ሰብሰብ በይ እንጂ አንቺ ስነ ስርዓት ይኖርሽ። ምን ነው ምክትል ልሆናልሽ? ስነ ስርዓት ይኖርሽ። እኔ የምለው ሻንቆ ማነች እቺ? እትዬ እኮ ናት ጋሼ። እትዬ የእኛ እትዬ ሰናየት። አዎ ምን ነው? እኔ እኮ የማን ኮንትሮባንዲስት ጨርቅ ነጋዴ አመላላሽ ነች ብዬ። እሺ ወይዘሮ ሰናየት እንዴት እየሆንሽ ነው? እባክሽ አይደለም እኔ እኮ ፈርቼህ እኮ ነው። እኔ ሳላቅ ያጠፋሽው አለ እንዴ ጥፋት? እና እንዴት ፈራሽ? ምን አርጌ ነው ስጠራኝ? ምን በድዬ ነው ደግሞ? ምን ሰርቼ ምን አጥፍቼ ይሆናል ብዬ ፈርቼ እኮ ነው። እሺ እንደለበሽ? አዎ እንግዲህ ብዙ ጊዜ ስትመታኝ ጮክ ብለህ ሰናየት ብለህ ተቆጥታ አይደል? ልክ ያን ድምጽ ስሰማ እንዴ ደግሞ ዛሬ ምንን ይመታኝ ይሆን? ምን አጥፍቼ ይሆን ብዬ እኔ ብቻዬንም አልደበደብም ብዬ ከቤት ያለኝን ልብስ ሁሉ ለብሼው መጣሁ። እንግዲህ ደርበሽ መጣሽ? እንደው ታዝቅኛለሽ እኮ። እንዴ ምን ነው ልስቂ? አንቺ አሁን ልስቂ? እንዴ አርሬ እኮ ነው። እኔ እኮ እንደ ማሽላ እኮ ነው። አሁን እዚህ አርሬ እዚህ ስቃለሁ። እኔ እኮ ማሽ አንቺ እንዴ እኮ እኔ ይቅርታ አድርግልኝና ዓለም ላይ እኮ እንዳንቺ እኮ ኮሜዲ የለም እኮ። እዚህሽ ብትሸርቢያት ፍልፍሉ ሴቷ ምን ጥርስ አለኝ? ጥርስ የረስተው ነው እንዴ? ይሄን ሁሉ እኮ አውልቀዋል። ጥርስ እኮ የለኝም። ይውለቅብሽ። የሚያወልቅ
የሚያወልቅ አውልቅብሽ። ዝም በይ። የሚያወልቅ አውልቅብሽ። አሁን ዝም በይ። ከኔ ጋር ምንም ንግግር የለሽም። ተነሽ፣ አሁን ተነሽ። ስታንድ አፕ። ተነሽ። እሺ፣ ስጫት ስትሉ ሰው አውልቂ። ውስጥ ገብቻ አውልቂ። አውልቂ። ዲሽ እንዳላውቀው ነግሬሻለሁ። ይኸው ጥርስሽ እንዲያወልቅ በለሱ ፈንታ አውልቂው ነው። ስጫት። እሺ፣ እሺ። ምንድን ነው የሚባል? አቤት መድኃኒዓለም። አውልቂ እስኪ። የኔም ጋዋኒ ምለብሰው ሻርቤ ይሄ እንደው ለዱላ ይሄ ጥሩ ነው ብዬ ነው ያልኩት። እሺ፣ ሁለት እስቲ ቀሚሱን ሂጂ እስቲ አቤት እንዴ! እሺ፣ እሱ አቤት ጎምሩክ እኮ ይሄ ነው እኮ ይሄ እኮ ኮንትሮባንድ እኮ ማለት ይሄ ነው እኮ ኮንትሮባንድ እኮ ነው። እስቲ ሂጂ እስቲ። እሺ፣ ሂጂ እስቲ። ቆይ ያቺ ከዚህ በላይ እኔና አንቺ እንነጋገራለን። ሂጂ። ካሜራ ሬዲ? ሳውንድ ሬዲ? ሬዲ። ኦኬ አክሽን። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንኳን ለበዓሉ በሰላም አደረሳችሁ። እንግዲህ ተሞክሮ የተሰኘው ዝግጅታችን ዛሬ ለ3 አስርት ዓመታት ያለምንም ኮሽታ በመከባበር በመቻቻል ትዳራቸውን ይዘው የቆዩ ጠብቀው የቆዩ እንግዶች አሉን። ቤታቸው ድረስ ተገኝተን እንግዲህ ልምዳቸውን ሊያካፍሉን እነሱ ጋር በዓል እናሳልፋለን ማለት ነው። ከት ይቅርታ እባካችሁ፣ በተቻለ መጠን የሚረብሽ ድምፅ ባይኖር ጥሩ ነው። ትን ብሎኝ እኮ ነው። ትዳሩን አገላለጽሽ ትዳሩን ይገልጸዋል። ኧረ እባክሽ እንዲያው እባክሽ አንቺ ሴትዮ እባክሽ እንዴ! ሴትዮ እንዴት አሰሚም እንዴ? ታይ እኮ ነው የምለው። ታይ እኮ ነው ቁም ነገር እኮ ነው። ጨዋታ አይደለም የሚያዝነው። ለዓለም ህብረተሰብ እኮ የሚተላለፍ ይሄ ዋናው ጣቢያ እኮ ነው። እንዴት ስነ ስርዓት ይኑርሽ እንጂ እንዴ! እኔ ሰዎች ድካም ያሳዘናችሁም እንዴ? ይኸው ካሜራው በዚህ አለ፣ በዚያ ቆሟል። ይኸው በዚህ ደግሞ ድምጣል። እንዴ ረታይ እኔ ነኝ ጥፋተኛ እዚህ አይደለም። እሺ አይደለም፣ እኔ ነኝ እዚህ ቤት ፍርድ የሚባል ሰጥቼ ትናንት ነግሬሻለ። ይሄ እኛ ህዝብ እኮ ይወዳል እንደዚህ መያዝ። ቆይ ግድ የለሽም። እሺ አሁን ቁም ነገር። ዝግጁ ናችሁ? አዎ። ዝግጁ ሬዲ? እሺ አክሽን። እንግዲህ ተመልካቾቻችን ያው ብዙ ወሬ ንግግር አላበዛም። እነርሱም እንግዲህ ልምዳቸውን ያካፍሉናል። በተቻለ መጠን ባለን ሰዓት ከነሱ ጋር ጥሩ ቆይታ ይኖረናል ማለት ነው። እሺ መጀመሪያ ማን ነበር ፍቅር የያዘው? ማማ። ምን ነው እናት አለ መጀመሪያ እርማት አለኝ እኔ። ምንድነው እንዴት ማማ የሚለው ይቀየርልኝ ስሚ እንጂ። እኔ እኮ ያለ እድሜ ይሄን ትልቅ ሰው ያግብቼ ቤት ውስጥ ያለው ጫና እንደዚህ አበሳቁሎኛ አግንተሽ ነው እንጂ እናት አለ አበባዬ። እኔ እኮ ካንቺ እድሜ እኮ በዛ ቢባል 5 አልበዛም ከተባለ 6 7 እንደው በበልጥሽ ወር በበልጥሽ ነው እንጂ እኔ እኮ ትልቅ ሰው አይደለም። እማማ የሚለውን አንሽልኝ። ትናንት ምን አልኩሽ? ሰናየት ጨዋታ ትወዳለች አላልኩሽም? ዛሬማ ይኸው ባለም መድረክ ካሜራ ፊት ሆና ለዓለም ህብረተሰብ ጨዋታዋን ለማሳየት እኮ ነው። ይኸው ሰናየት፣ አሁን ይሄ ጨዋታ አይደለም ተሞክሮ ለዓለም የሚቀርብ ቁም ነገር ስለሆነ ብዙ አትቀልጅ እሺ? እኔ እናታ የምትቀርሙ ቤተሰቦች ናችሁ። ተመስገን። እሺ መጀመሪያ ማን ነበር ፍቅር የያዘው? እንዴ መጀመሪያማ እሱ ነው። እንዴት? ምንድነው እንዴት ማለት? አንተ አይደለ እንዴ ሎሚ እየገዛ ሎሚ ውስጥ ደስታ ከረሚላ እንደዚህ እየከተትክ ስትልክልኝ የነበረ? ሲምቦል እኮ ነው ይሄ፣ ሲምቦል ነው። ሎሚ ህይወትሽ መራር ነው ማለት ነው። ደስታ ከረሚላው ደግሞ መራሩ ህይወትሽ ላይ እኔ በደስታ ከረሚላ ላጣፍጠው እንደማለት እኮ ነው። አዎ ግልጽ አይደለም። አይ ግልጥማ ሊሆን አይችልም። ተዚህ በፊትም አልተገለጠም፣ ዛሬም አይገለጥም፣ ወደፊትም ሊገለጥ አይችልም። ሎሚና ደስታ ከረሜላ እኮ ግልጥ አይደለም በራሱ። መቼም እኔ አፍቅሬው አይደለም። እንዴት ነው እንዴት ማለት? አፍቅሬው አይደለም ልጅ። ይኸውልሽ እንግዲህ መቼስ አባቴ በልጅነቴ ነው የሞተብኝ እና እናቴ ናት የነበረች። ወንድም የለኝ፣ ትንሽ የለኝ። እኔ ነኝ ለእናቴ የነበርኳት። ደግሞ አጎትም ምንም በዙሪያ ያልነበረም። ይሄ ሰው ይኸውልሽ ያስጠራኝና ምንድነው ሊያናግረኝ ነው ብዬ ስመጣ በቃ እንደዚህ መማታት ነው። ይጠራኛል በወክስ ማለት ነው። ይጠራኛል በወክስ ማለት ነው። ተልኬ ካገኘ በወክስ ነው። እንዲሁ እኔን ያየ ጊዜ ቀጥቅጦ ሊገለኝ። ይሄ ሰው እንደው እኔን መደብደብ ሱስ ይዞት ይሆን ብዬ ግድ የለም ልግባና ሱስም ከያዘው ሱሱ ይውጣለት፣
ካልሆነ ደግሞ ሀጁ ላይ ልሙት ከመንገድ ከመሞት ሀጁ እንደው ቤቱኝ ልሙት ብዬ ከቤትህ አስገባኝ አግባኝ ብዬ እኔ ነኝ ራሴ የገባሁት። ያው እኔ እንደው ሌላ ምን ተናገርኩ? መጀመሪያ አግባይ ብላ ያስቸገረች ፍቅር ያዛት እሷ ነች ብያለሁ። ግን አስቀድሜ እደበድባት የነበረ ለምንድን ነው? በቃ ወይም ወጣትነት አፍላ በኋላ ነው ፍቅር ያዘውት ማለት ካገቡት በኋላ። እኔ እሱን አላፈቀርኩትም። ባሎትን አያፈቅሩትም እንዴ? አይ በኋላማ ወድጄ ስም ያገሬ ሰው ሲተርት ምን አለ መሰልሽ እግዚአብሔርን ታውቀዋለህ ወይ ሲሉት እንዴ አውቀዋለሁ እንጂ ካሰብኩት ትቼ ካላሰብኩት የሚያውለኝን አላሉ። በኋላማ ወድጄ። እሺ ባሻስ ባለቤቶት ምን አይነት ሴት ናት? እንዴት ይገልጿታል? እንደምታያት ነች፣ እንደምትመለከቻት ሌላ የለም። ያው ሀበሻ ቀሚስ ለብሳለች፣ ቀጠን ያለች ቀላ ያለች ነች። አንድ ብድ ደግሞ መጥቷት ያው ብላስተር አድርጋለች። እንዲህ ያለ ነች በባህሪያቸው ማለት ነው። ባህሪ ጠባይ ቻይ ነች፣ በጣም ቻይ ነች። ትችላለች። አቻቻሏ እንዲህ እንዳይመስልሽ እንኳን እኔ በመቻሏ መድኃኔዓለም ራሱ ሳይገረም ሳይደነቅ እንዲያው የሚቀር አይመስለኝም። እንዴት ማለትማ ይኸውልሽ ላያስችል አይሰጥም አይደል የሚባል ላያስችል አይሰጥም ይባላል ተረቱ። እንዴው እናት አለም እንኳን መጣሽ እኔ ደስ ብሎኛል። እንዴው ዛሬ መጣሽ እንደዘገብሽ ሁሉ አሟሟቴንም ዘግቢልኝ። መቼም እኔ ስሞት እንዴው መዘገብ በቴሌቪዥን ለመታየት አክቲቪስት መሆን አያስፈልግም። እኔ ስሞት እንደሚታወቁት እነዚህ ድራማው ምኑ እንደሚሰሩት መሆን ዜጋ ነኝ አይደለ? የኔ መሰለ ሰው የለም። የኔ አሟሟት ደግሞ ብዙ አልቆይም ደግሞ ትልሽ። ስለዚህ ቶሎ ብለሽ አሟሟቴን ለዓለም ሕዝብ አቅርቢልኝ። ለምን እንዲህ አሉ? ይሄንን በመሰለ ሰላማዊ ትዳር እየኖሩ ምን አልሽ? ሰላም ነሽ? ለነገሩ እውነትሽ የኛ ቤት እኮ የሰላም ሚኒስትር ነው። ሰላም እዚህ ቤት ሞልቶ ለጎረቤት ሁሉ እንዴ ለጎረቤት ምን ማሳነሻው አንቺ? ለምን ሰላም ሚኒስትር የሚባለው ራሱ ሲቋቋም ተሞክሮ ከኛ ነው የወሰዱት ሐላፎች እዚህ ድረስ መጥተው። እውነቴን ነው። እቺ ሻንቆ ቡና ፍልታላቸው እዚህ ቁጭ ብለው ተጫውተው መዝግበው ሰላም መነሻው መድረሻው እንዴት ነው የሚል ተኛ ቤት ነው ሰላም ሚኒስትር ራሱ የተቋቋመው። ደስ አለኝ አባባልሽ እናቴ ያፈልብላሽ። ሰላም በሰላም እየኖርሻል ወይ? ሰላም ይለው አሁን ቁም ነገር ሰላም ይለው ሰማ ደስ ብሎኝ። እሺ ያውልሽ ቀልዱን ተው፣ አፈሽን አትክፈችው። እሺ ምንም ነገር እስራችሁ አላማረኝም። ቆይ እንደምትሉት እዚህ ቤት ውስጥ እንደምታወሩት መቻቻል፣ መከባበር፣ ሰላም አለ እንዴ? ወሬ ሞልቶ ሙች ልሙትልሽ በወሬ ሞልቶ ተግባር ላይ ግን እንዴት ምን ሆነሽ? እዚህ ላይ ምቱት እዛ ላይ ተግባር ላይ ግን የለም የኔ ቆንጆ እናቴ። አይ ቁስሉ እንትን ብሎኝ ነው። ተግባር ቁም ነገር ነው ያዝነው አይደለም እንዴ? በአሁን አትቀልጂ። ለወጣቶቹ ተሞክሮ ላስተላልፍ ነው አይደለም? ምን ሆነሻል? ተይ እንጂ ምንድነው ወጣቶቹ ምን ልትላቸው ነው? ተይ እንጂ ለምን አታርፊም? ተይ እንጂ አንቺ እረፊ እንጂ አይደለም ለወጣቶቹ። አይ እረፊ እንዴ ተይ እንጂ ሰላም እንዴ ልናስተላልፍ አይደል እንዴ ከለሽ እንጂ እናቴ አሁን እኔ ያዝማማውን ሳይ ሌላም ነገር ቆስቁሰሻልና እንዴው ዝም ብለሽ እንዳቱ ገለሽ ቀብረሽኝ ይችላል። አንቺ ፕሮግራምም ጥሩ ነው። ለምን ትገልሻለች እንዴ? በቃ እሷ ትግደለኝ። ለምን ሰው ትገልሻለች? ትተሽኝ እንዳትገኝ ገለሽኝ እጭ ልሙትልሽ ገለሽኝ እጭ ዛሬ አንቺ ገለሽኝ እጭ ዝም እኮ ነው በቃ እሷ ቻልኩሽ። አናቴ ላይ በዚህ በዋናው ቴሌቪዥን ልትወጪ አናቴ ላይ ይገርምሻል። አህያ ነች ዋና ዳውላ ዱላ ተወዳለች። አፍቅሮተ ዱላ አላት። ዛሬ ሳልደበድባት ዋልኩኝ ጠማት። እኔ ይሄን ነገር ለዓለም መንግስታትም ይሁን ለዓለም ህዝብ አስተላልፍልኝ። በቃ ጥሩ አጋጣሚ አስተላልፍ። አይነጋጨሽ እንዳለው ነግሬሻለሁ። እባካችሁ ተረጋጉ። የባህል ፕሮግራም የተበላሽ። አንቺ ምን ክፉ ነሽ? እኔ እንደ ሀያ እየተደበደብኩ ነው የባህል ፕሮግራም የምትይ? ለምን ድርግም አይልም? ዝም በይ እኮ ነው እንደ ፕሮግራም ለዓለም እኮ የሚተላለፍ ነው። ኧረ ስነ ስርዓት። እችን የመሰለች ጉምቶ ዋና አይን የሆነች ዋናው ቴሌቪዥን ጣቢያን ጋዜጠኛ እንዲህ ልትናገሪ አትችይም። ስነ ስርዓት ይኖርሽ። ጋዜጠኛ ክቡር። አዎ ጥፋት ቢኖር ችግር ቢኖር ደበስ ሸፈን ደበቅ አድርጎ የሚያቀርብ ጋዜጠኛ ነው። ተይ
የሆነውን እንዳልሆነ የታየው እንዳልታየ የተሰማው እንዳልሰማ አድርጎ ደህና ቅፍትፍት አድርጎ የሚያቀርብ ማን ነው? ጋዜጠኛ። አዎ እናቴ ተየማየተይ እኔ አሁን ተሞክሮዬን አስተላልፋለሁ እና ወጣቶች ሰላማዊ ትዳር ጥሩ ነው። ምን እየሆኑ ነው? ተሞክሮዬን እያስተላለፍኩ በእውነት በእውነት ከት